የአውሮፓ ታላላቅ ክለቦችና እንደዚሁም ደግሞ ዕለታዊ መረጃዎችና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያካፈልናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ግን በተለይም የአውሮፓ ምሽቶችና ወቅታዊ መረጃዎች ላይ በተለይም በክለቦች ዙሪያ መልከታዎች ቻችን ልታጋሩን ትችላላችሁ። ዛሬ በርካታ መወያያ ሊሆኑ የሚችሉ በጣም ትልልቅ መረጃዎችን በዩቲዩብ ገጻችንም እንደ ሁልጊዜው አካተናል። ማድሪድ ቤት ብዙ አነጋጋሪ ጉዳዮች አሉ። የቡድን ዜና እናካፍላችኋለን። ላሚን ያማል በባርሴሎና በኩል የኔ ብቻ ግዴታ አይደለም ብሏል። በአንድ ጉዳይም ላይ የለም የተሻለ ሰው አለ እየተባለ ነው። በጣም ለየት ያለ ጥንቅር ይዘናል። አትሌቲኮ ማድሪድ ቤት በጣም ፈገግ የሚያስብል መረጃ ወይም ደግሞ በጣም አስደናቂ መረጃ እንነግራችኋለን። ከወደ ጣሊያን የሰማነው ደግሞ ይለያል። አዲስ ሕግ አለኝ እያሉ ነው ጣሊያኖች። በርካታ መረጃዎች ተይዟል። ታሪክንም እናስታውሳለን። አብራችሁን ከቆያችሁም በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። 32ኛ ሳምንት በስፋትና በጥልቀት ለየት ባለ መንገድ በፕሪሚየር ሊጉ ይዳሰሳል። ታደምጡታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ወቅታዊና ዕለታዊ ቡድን ዜና ካካፈልናችሁ በኋላ ማንቸስተር ሲቲ ቤት እንሄዳለን። ባለፉት 17 ጨዋታ ከሁለት በላይ ያልተሸነፈ በጣም አስደናቂውን ቡድን በተመለከተ ተጨማሪ ጥንቅሮች እናነሳለን። ፔፕ ጋርዲዮላ ቀጣይ ጨዋታቸው ላይ እንዴት አይነት አቀራረብ ሊኖራቸው ይችላል፣ እሳቸውስ ምን አይነት ታሪክ አላቸው የሚለው እናነሳለን። የዘረኝነት ጥቃት በሲቲም ቤት ደርሷል። በጣም ያልተጠበቀ ነው። ጉዳዩን እናጠረዋለን። ቼልሲ ቀጣይ ዝውውር ላይ አንድን ተጫዋች ፈረንሳይ ድረስ ሄዶ እየተመለከተ ነው። ከዛ ውጭ ከዛው ከፈረንሳይ ቀጣዩን ግብ ጠባቂ ወስኗል ተብሏል። የቡድን ዜና እናካፍላችኋለን። ቼልሲውያንም ላይክ እያረጋችሁ ከኛ ጋር ሁኑ ብለናል። በሉዊስ ኤንሪኬ በኩል ዛሬም ልክ እንደመጀመሪያው ጠብቁን ብለው ቃል ገብተዋል ለደጋፊዎቻቸው። አርኔ ስሎት እቅዳቸው በ30 ደቂቃ 1-0 መምራት ነው እና አለን ሺረር ደግሞ ሃሪ ሬድናፕ የምንለው ነገር አለ እያሉ ነው። የጨዋታውን ወሳኝ ሰው እናነሳቸዋለን። በአርሰናል በኩል አርሰናል ከፉክክር ወጥቷል በሚል ጉዳይ ላይ ሁሉም የራሱን ምልከታ እያጋራ ነው። ያንን ሰው ምልከታ እናጋራቸዋለን። ለመሆኑ ኢታድ ለአርሰናል እንዴት ያለ ሜዳ ነው? አርሰናልስ ምን አይነት ተቃውሞ እያስተናገደ ነው? ለመሆኑ አርሰናል ላይ ደብዳቤ ተጽፏል እየተባለ ነው። የጻፉት ሰው ማን ናቸው? የደብዳቤው ይዘት እንዴት ያለ ነው? እናነሳዋለን። አርሰናል ከሁሉም በፊት ግን አንድ ጨዋታ ከፊቱ እንደሚጠበቀው ይታወቃል። ኤምሬትስ ላይ ከስፖርቲንግ ሊዝበን ሮብ ምሽት። ይህ ጨዋታ በብዙ መንገድ ምላሽ የሚሹ ጉዳዮች አሉትና እነኝህን ጉዳዮች የተመለከተ ለየት ያለ ጥንቅር ለአርሰናል ደጋፊዎች በመረጃ ሰዓታችን ይዘናል። ሊድስ ዩናይትድ ከ4 ወር በፊት ለሩበን አሞሪም ስንብት የመጨረሻ ጨዋታ ነበረ። ለማይክል ካሪክ ደግሞ የኦልድ ትራፎርድ እንዲሁ ሽንፈት የቀመሰበት እንደሆነ ይታወቃል። ጨዋታውን በተመለከተ ግን ማንቸስተር ዩናይትድ ምናልባትም እስከ 5ኛ መውጣት ዘንድሮ ሻምፒዮንስ ሊግ ትኬት ስለሚያስቆርጥ ምን አይነት ዕጣ ፈንታ ከፊቱ ይጠብቀዋል የሚለውን እናነሳለን። ከዛ ውጪ በማንቸስተር ዩናይትዱ ተጫዋች ላይ የተመዘዘው ቀይ ካርድ ብዙ እያነጋገረ ነበረ። ለመሆኑ እንዲህ አይነት አጋጣሚ በፕሪሚየር ሊጉ እንዴት ታለፉ የሚለውን ራሱ ጄሚ ካራገር አንድ ሰፊ ማብራሪያ ሰጥቷል። ከወንዶቹ እግር ኳስ እስከ ሴቶቹ በምስል አስደግፈን እንነግራችኋለን። ከዛ ውጪ የወቅቱን የማንቸስተር ዩናይትድ ቁልፍና አነጋጋሪ ተጫዋችን የተመለከተ በጣም ሰፊ መረጃ ይዘናል። በማንቸስተር ዩናይትድ በኩል የቀጣዩን የአሰልጣኝ ሹመት በተመለከተ አንድ ሾልኮ የወጣ መረጃ አለ። ጉዳዩን እናጠረዋለን። ተጨማሪ መረጃዎችን በዩቲዩብ ገጻችን ይዘናል። ላይክ ካረጋችሁ ለኛ ፍጹም በቂ ነው። ላይክ አርጋችሁን ጀምሩን። ማድሪድ የአሊያንዝ አሬናን ጨዋታ ለመቀልበስ እንግዲህ የሮብ ምሽትን ሰዓታት እየጠበቁ ይገኛሉ። በማድሪድ በኩል በነገራችን ላይ ባየር ሙኒክን 12 ጊዜ ረትተዋል። ባየር ሙኒክ የተሻለው ነው። 12 ጊዜ ማድሪድን ረትቶታል። 4 ጊዜ አቻ ወጥቷል። ተመጣጣኝ አይነት የድል መጠን ያላቸው ማለት ይቻላል። ሙኒክ በአንድ ብቻ ይልቃል እንጂ አሁን ትልቁ ጥያቄ አንድም የሙኒክ ጨዋታውን እየመራ መሆንና ሁለትም ሙኒክ በገዛ ሜዳው ነው የሚጫወተው። ብዙ ጫና ያለበት ቡድን አይደለም በሊግም ደረጃ። በዛ ላይ ደግሞ በሪያል ማድሪድ በኩል እንደ ቹዋሚኒ ያለ ተጫዋች
በካርድ ብዛት ምክንያት ይሄ ጨዋታ ያመልጠዋልና ትንሽ ነገሩን ከበድ ሊያደርግባቸው የሚችለው በማድሪድ በኩል ይህም ተጫዋች አለመኖሩ ነው። በጣም አስደናቂው ተጫዋች ነው። በነገራችን ላይ አውሮፓ ሻምፒዮንስ ሊግ ላይ ቁጥሮቹም በጣም ግዙፍ ናቸው ከላሊጋው ይልቅ። አልቫሮ አረቤዮላና የአሰልጣኝ ቡድን አባላት ግን ባየር ሙኒክ ላይ ውጤት መቀልበስ እንችላለን የሚል እምነት ከማንነታቸው ጋር እያያያዙት ይገኛሉ። የማድሪዳዊ ማንነታችን ጨዋታውን እንድንቀለብሰው ያደርገናል የሚል። ለማንኛውም የሮብ ምሽቱ ጨዋታ ካሁኑ በእንደዚህ አይነት መልኩ በጉጉት እየተጠበቀ ነው። ተከታታይ መረጃ ግን ይኖረናል። ሃንሲ ፍሊክ በጨዋታው ዙሪያ መልከታቸውን አጋርተዋል። ሃንሲ ፍሊክ እምነት አለን ብለዋል። እሳቸው የማይቻል ነገር የለም ለምሮ የማንችለው ዋናው እምነት ነው፣ እምነቱ ደግሞ እኛ ጋር አለ ብለዋል። ላሚን ያማል በጋዜጣዊ መግለጫ ደግሞ በርካታ ሀሳቦችን አንስቷል። ባርሴሎና ለዓመታት ከአውሮፓ ሻምፒዮንስ ሊግ መራቁን ያስታውሰው ላሚን ያማል ዋንጫው እንደ ግዴታ ያስፈልገናል ብለዋል። በሜዳቸው ውጤቱን ማስተካከል የሚችል ቡድን እንዳለንም አምናለሁ ብሏል። ያው ጨዋታው ሜትሮፖሊታኖ ስቴዲየም ላይ ስለሚደረግ ማለት ነው። ላሚን ያማል ይቀለበሳል እያለ ነው። ግን ውጤቱን መቀልበስ የአንድ ተጫዋች ብቻ ግዴታ አይደለም። ሁሉ ነገር ያለው ኔጋ ላይ ብቻ አይደለም፣ እንደ ቡድን ነው የምንጫወተው። ደግሞ ተአምር አያስፈልግም ብሏል። ምክንያቱም 2-0 ነው እየተመራን ያለ ነው። ይሄ እግር ኳሳዊ ተአምር አያስፈልግም። ያለ ተአምር ጨዋታውን እንቀለብሰዋለን። ጨዋታው ፈጽሞ አልተጠናቀቀም። ያለን ሁሉ እንሰጣለን። ሻምፒዮንስ ሊግ ለእኛ ስለሚገባን ብሏል። ከዚህ ጋር በተያያዘ የቀድሞ የሪያል ማድሪድ ተጫዋች ሳሚ ኬዲራ ላሚን ያማል ወይንስ ኦሊሴ ተብሎ ኦሊሴ ፍጹም የተሻለው ተጫዋች ነው እያለ ነው። የእናንተ መልከታ በዚሁ አጋሩ። ላሚን ያማልን መረጃ ስላነሳን ነው። ኮኬ በአውሮፓ ሻምፒዮንስ ሊግ የባርሴሎና ምሽት ጨዋታ ጋር በተያያዘ እኛ ጫወተው ልክ እንደ ፍጻሜ ነው፣ እያንዳንዷን ጨዋታ እንደ ፍጻሜ ነው የምንጫወተው ብሏል። በእርግጥ አትሌቲኮ ማድሪድ በዚህ ዓመት ሁሉንም ነገር የሚሞክረው በሁለት ጨዋታ ላይ ነው። አንደኛው ኮፓ ዴላሬ ፍጻሜ ነው፣ ሁለተኛው አውሮፓ ሻምፒዮንስ ሊግ ጨዋታ ነው። ላሊጋው ኦልሞስት ለአትሌቲኮ ማድሪድ ካበቃ ቆይቷል፣ ሰንብቷል ማለት ይቻላል። አይደለም ዋንጫውን ለማንሳት ቶፕ ስሪ ውስጥ ሆኖ ለመጨረሱ የማይቻል ቦታ ላይ ነው ያለውና አሁን ላይ አትሌቲኮ ማድሪድ ሙሉ ትኩረታቸው ሻምፒዮንስ ሊግን ማንሳትና ኮፓ ዴል ሬይ ማሸነፍ ነው። ያለንን ሁሉ እንሰጣለን፣ ሁሉም ጨዋታ ለኛ ፍጻሜ ነው ሲል ተደምጧል። ከወዲህ ደግሞ በጣም አስገራሚው መረጃ ውድ ቤተሰቦቻችን አትሌቲኮ ማድሪድ በሜዳውና በደጋፊው ፊት በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ የተሸነፈው በ1997 ነው። በጥሎ ማለፍ ጨዋታ ያ ታሪክ ነው ካለን የአሁኑን አሰልጣኝ ዲየጎ ሲሞኔን ብቻ እንመልከታቸው። ዲየጎ ሲሞኔ በጥሎ ማለፍ ጨዋታ በአውሮፓ ሻምፒዮንስ ሊግ በሜዳቸው አልተሸነፉም። 11 ድል 6 አቻ ያላቸው በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ካደረጓቸው 17 ጨዋታ። ይህ ነገሮችን ለባርሴሎና በተወሰነ መንገድ ቢሆን ውስብስብ ሊያደርግባቸው ይችላል። አንድ ሰው ዓለም ላይ አሁን ዝነኛ ሆኗል። በዚሁ መረጃው እናንሳው። በማንቸስተር ዩናይትድ ጸጉሬን አልቆረጥም ያለው ይህ ጸጉሬን አልቆረጥም ያለ ሰው አሁን የሚዲያውን ትኩረት በደንብ አግኝቶታል። ወደ ጨዋታ ገማሽነትም መጥቷል። በቅርቡ ታዋቂ የሆነው ጎፈር የማንቸስተር ዩናይትድ ደጋፊ ባርሴሎናና አትሌቲኮ ማድሪድ ጨዋታ በኩል ባርሴሎና ካምባክ ያደርጋል ብዬ አስባለሁ። የመጀመሪያውን ዙር ጨዋታ ተከታትያለሁ እና ሜዳኛው ውሳኔ ባርሳን ጎርቶታል። ባርሴሎና ውጤት ይቀለብሳል እያለ ነው የዩናይትዱ ጎፈሬ ባልቆረጥምነቱ ታዋቂ የሆነው ሰው ማለት ነው። ከወደ ጣሊያን እግር ኳስን እንደዚህ ብንጫወተስ እየተባለ ነው። ምናልባት መረጃውን እናደርሳችሁና የእናንተ መልከት አካፍሉን። የናፖሊ ፕሬዚዳንትና የፊልም ባለሙያ ዲ ላውረንቴስ አዲስ የእግር ኳስ ሀሳብ አለኝ ብለዋል። እግር ኳስ ጨዋታ ሰዓት በጣም ረዝሟል ያሉት ዲ ላውረንቴስ በዚህ ምክንያት እግር ኳስ አዲሱን ትውልድ አጥቷል ብለዋል። በተጨማሪም የረፍት ሰዓት 15 ደቂቃ ሙሉ የሚሰጥበት ምክንያት እንደማይረዱም ገልጸዋል። ታዳጊዎች ስቴዲየም የሚሄዱት ለድባቡ ነው ያሉት ፕሬዚዳንቱ በቲቪ ሲሆን ግን ቪዲዮ ጌም ለምደው የረጅም ሰዓት ጨዋታ የመጨረስ ትዕግስት የለውም ይህ ትውልድ ብለዋል። እግር ኳስ ምን መምሰል እንዳለበት ያብራሩት ዲ ላውረንተስ የአንዱን አጋማሽ ከ45 ደቂቃ ወደ 25 ደቂቃ ዝቅ ማድረግ፣ ቀይ ካርድና ቢጫ ካርድ አንጠቀም፣ በሱ ፋንታ ለቢጫ 5 ደቂቃ ደግሞ 20 ደቂቃ ከሜዳ ማስወጣት በቀዩ ፋንታ ብለዋል። የአሜሪካ ክለቦች በሻምፒዮንስ ሊግ እንዲሳተፉ ማድረግ፣ የሴሪ ተሳታፊ ክለቦች ከ20 ወደ 16 ዝቅ ማድረግ፣ ከ1 ሚሊዮን በታች ደጋፊ ያለው ቡድን ጨርሶ በሊጉ መግባት የለበትም ሲሉ እና እነኚህን የመሳሰሉ በጣም ከበድ ያሉና ምናልባት በእግር ኳስ አሰቃቂ የሆኑ ህጎችን ነው እሳቸው የጻፉትና ሰምታችኋቸዋል። ግን ማለት እግር ኳስ 25 ደቂቃ ይሁን አንድ አጋማሽ፣ ቀይ ካርድና ቢጫ ካርድ ይቅር፣ ቢጫ ካርድ 5 ደቂቃ ይቀጣ፣ ቀይ ካርድ አንድ ተጫዋች ካየ 20 ደቂቃ ይውጣ፣
አሜሪካን ክለቦች ሰብስበን እነ ኢንተር ማያሚን ማለት ነው ሻምፒዮንስ ሊግ እናጫውታቸው። የሴሪ ክለቦች በስተዋል 16 ይሁኑ። 1 ሚሊዮን የተመዘገበ ደጋፊ ከሌለው አንድ ክለብ እንዳይጫወት እያሉ ነው። ይሄ እንደ ፖለቲካ ፓርቲዎች ምርጫ ሊወዳደሩ እጩ ሊሆኑ ሲሉ እንግዲህ አባላት ማሟላት እንዳለባቸው ይሄ የእሳቸው የናፖሊ ፕሬዚዳንት እቅር ነው። ምናልባት እናንተ መረጃውን ስትከታተሉ ምልከታችሁን ጻፉልን። በጀርመን ቡንደስሊጋ እቺ ቀን አትረሳም ውድ ቤተሰቦቻችን። ምክንያቱም ከ2 ዓመት በፊት ልክ 2004 በዛሬዋ ቀን ባየርና ሌቨርኩሰን የቡንደስሊጋ ባለ ክብር ሆነ። ለመጀመሪያ ጊዜ በታሪካቸው ቡንደስሊጋን ሲያሸንፉ ደግሞ አንድም ጨዋታ ሳይሸነፉ መሆኑ ለየት ያደርገዋል። በአውሮፓ 5 ታላላቅ ሊጎችም በወቅቱ የተነሳ ዋንጫ እንደነበረ ይታወቃል። 4ተኛውን ቡድን ነው በእርግጥ በእግር ኳስ ዓለም ውስጥ በቡንደስሊጋ ታሪክ የመጀመሪያው ነው ይህንን ሲያደርግ። በጣሊያን ሚላን 1991-92፣ ዩቬንቱስ 2011-12 ያለምንም ሽንፈት አንስተዋል። በፈረንሳይ ይህ ነገር አልተፈጸመም። በስፔን አልተመለከትነውም። ይልቁንስ በእንግሊዝ አርሰናል 2-3-4 አንድም ጨዋታ ሳይሸነፍ ዋንጫ በልቷል። ባየር ሌቨርኩሰን ደግሞ የዛሬ 2 ዓመት ልክ በዛሬዋ ቀን አንድም ጨዋታ ሳይሸነፍ በዣቪ አሎንሶ እየተመራ የዋንጫው ባለቤት እንደነበረ ይታወቃል። ሮናልዶን እናንሳ ውድ ቤተሰቦቻችን። ክርስቲያኖ ሮናልዶ 600 የሊግ ግብ ሻምፒዮንስ ሊግ፣ የኤዥያ ሊጎችን ይሄ የጥሎ ማለፍ ጨዋታዎችን አያጠቃል። ሊግ ብቻ ለምሳሌ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪያ እና የሳውዲ ፕሮ ሊግ እንዲሁም ፖርቱጋል ፕሪሚየር ሊጎቹን ብቻ ካየን 600 ግቦችን ደርሷል። 600 ግቦች ለመድረስ 4 ጎሎች ብቻ ቀርተውታል። ይሄ በጣም አዲስ ሪከርድ ነው። በቅርቡ እንግዲህ በሳውዲ ፕሮ ሊግ እነኚህን 4 ግቦች የሚያስቆጥር ከሆነ ሮናልዶ ይህንን 600 ግቦች ላይ ደርሳል። በታሪክ የመጀመሪያው ተጫዋች ይሆናል። 3 ጎሎችም በፖርቱጋል ፕሪሜራ ሊጋ፣ በእንግሊዝ ፕሪሚየር ሊግ 103 ግብ፣ በእንግሊዝ ፕሪሚየር ሊግ ኤፍኤ ካፕ እና ካራባው ካፕን አይጨምርም። ላሊጋውም ላይ ቢሆን ኮፓ ዴላር እና ሱፐር ካፕን አይጨምርም። ሊጉም ብቻ 311 ግቦች፣ በሴሪ 81 ግቦች፣ አሁን በሳውዲ ፕሮ ሊግ 98 ግብ ደርሷል። እናም እንዳልኳችሁ ሮናልዶ 4 ግብ ካስቆጠረ በሊግ ብቻ 600 ግብ ላይ የደረሰ በታሪክ የመጀመሪያው ተጫዋች ይሆናል። እንግሊዝ ደርሰናል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብሮች ተደረጉ። በ32ኛ ሳምንት መርሃ ግብሮች በኋላ ሁስኮርድ፣ አለን ሺረር ምርጦቻቸውን በቀጣይ መረጃ እናቀርብላችኋለን። ይልቁንስ ምን እንደተመዘገበ እንንገራችሁ። ለአብነት ያክል የሰንደርላንዱን ግብ ጠባቂ ሮቢን ሮፊስን ያክል ኳስ አዳነ የለም፣ 7 ኳሶችን አድኗል። ይሄ በሳምንቱ በርካታ ኳስ የዳነበት አጋጣሚ ነው፣ ከቶትናም ጋር በነበረው ጨዋታ ማለት ነው። ከዛ ውጪ ወደ ሳጥን ውስጥ ትክክለኛ ኳሶችን ክሮስ በማድረግ የሊድስ ዩናይትዱ ኦዋ ታንካ አንደኛ ነው። ከዩናይትድ ጋር በነበረ ጨዋታ 6 አድርጓል፣ ቀዳሚ ነው። በፍጹም ቅጣት ምት ውስጥ ኳስ በማቀበል ደግሞ የብራይተኑ ፓስካል ግሮዝ እና የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ 7 ኳሶችን ሳጥን ውስጥ በማቀበል ቀዳሚ ሆነዋል። በ32ኛ ሳምንት እንቀጥል። 32ኛ ሳምንት ላይ ምን ተከሰቱ የሚለውን ሶስተኛ የሜዳ ክፍል ላይ እንደ ማርክ ጉዌ ኳስ ያቀበለ የለም፣ ተከላካይ ነው። ግን የቼልሲ ሶስተኛ የሜዳ ክፍል ላይ 33 ኳስ በማቀበል የሲቲ ተጫዋች ቀዳሚ ሆኗል በ32ኛ ሳምንት። ያ ብቻ አይደለም፣ ሶስተኛ የሜዳ ክፍል ላይ ትክክለኛም ኳስ ካቀበላቸው 33ቱ 20 በትክክል የደረሰው የሱ ነው። በዚህም ማርክ ጉዌ ቀዳሚ ያደርገዋል። በ32ኛ ሳምንት በርካታ ገቢ ያስቆጠሩት ዣን ፌሊፔ ማቴታ ከክሪስታል ፓላስ፣ ኖህ ኦካፎር ከሊድስ፣ ካስቴሉን ከዌስትሃም ዩናይትድ፣ ኮስታኖስ ማቭሮፓኖስ ከዌስትሃም ዩናይትድ፣ ማቲያስ ዊፈር ከብራይተን ኤንድ ሆቭ አልቢዮን፣ ኢገር ቲያጎ ከብሬንትፎርድ 2 ግቦችን በሳምንቱ ያስቆጠሩና በርካታ ገቢ ያላቸው ናቸው። ከዚህ ረገድ ካየን በርካታ ሙከራዎችን በማድረግ ደግሞ የዌስትሃሙ ካስቴሎኖስ፣ የሊቨርፑሉ ሳላ፣ የሊድሱ ዶሚኒክ ካልቨርት ሊዊን፣ የበርሌው ዛን ፍሌሚንግ፣ የማንቸስተር ሲቲ አንቶኒዮ ሴሜኔ 5 ሙከራዎችን አድርጓል። ኢላማውን በጠበቀ ካየን ዳንኤል ቤክ፣ ቫለንቲን ካስቴኖ፣ ኒኮ ዊሊያምስ፣ ፔድሮ ፓራዎ የቶትናሙ ነው፣ ቤንጃሚን ሼሽኮ ዩናይትዱ 3 ኢላማውን የጠበቀ ደግሞ ሙከራ አድርገውበታል። አሲስቶችን ካየን የማንቸስተር ሲቲው ተጫዋች ሪያን ሼርኪ
እና የዌስትሃም ዩናይትዱ ጃረድ ቦወን በ32ኛ ሳምንት 2 አሲስት በማድረግ ቀዳሚ ተጫዋች ሆኗል። በእርግጥ የሪያን ሼርኪ ለየት የሚያደርገው ከፈጠራቸው 2 የግብ ዕድሎች 2ቱንም አሲስት፣ ጃረድ ቦወንም በተመሳይ ከፈጠራቸው 2 የግብ ዕድሎች 2ቱንም አሲስት አድርጓል። ያልተሳካላቸው እነ ያርሜ ፔኖ፣ እነ ዴክላን ራይስ፣ እነ ጄደን ቦንገል፣ እነ ኤንዞ ሊፊ ሁለት ትልቅ የግብ ዕድሎችን ቢፈጥሩም ግን አሲስቱ ብዛት ከነኝ ተጫዋቾች አልበለጠም። የሲቲው ተጫዋች አንቶኒ ሴሜኔ ደግሞ በርካታ ስኬታማ ድሪብሎችን በማድረግ ቀዳሚ ሲሆን ብሩኖ ፈርናንዴዝ እና ካሉም ሆድሰን ኦዶይ 5 የግብ ዕድሎችን በመፍጠር 32ኛ ሳምንት ትልቅ ቁጥሮችን ይዘው ያጠናቀቁ ናቸው። የሁስኮርድ እና የአለን ሺረር የሳምንቱ ምርጥ 11 ደግሞ በቀጣይ የመረጃ ሰዓታችን በፕሪሚየር ሊግ የመረጃ ክፍለ ጊዜ በቃል ስፖርት ዩቲዩብ ቻናል የምናደርሳቸው ይሆናል። የፕሪሚየር ሊጉን አጫጭር ስፖርታዊ መረጃዎች እንቀጥል። የኒውካስል ዩናይትዱ አንቶኒ ጎርደን ፈላጊዎች በርክተውለታል። በፕሪሚየር ሊግ በርካታ የግራ ክንፍ አጥቂ ፈላጊ ክለቦች ጋር ስሙ እየተያዘ ነበር። አሁን ደግሞ ከወደ ጀርመን የጀርመኑ ክለብ ባየር ሙኒክ አንቶኒ ጎርደንን ከሉዊስ ዲያዝ ጋር ተፎካካሪ አድርጎ መጠቀም ይፈልጋል ተብሏል። ከዚህ ጋር በተያያዘ የኒውካስል ዩናይትድ በዚህ ተጫዋች ጉዳይ ላይ የመጨረሻ ውሳኔ ይወስናል ተብሎ ይታሰባል። የመሸጥ በስንት የማቆየት ኮንትራቱን እንዴት አድርገው የሚለው ይጠበቃል። እንደ ኒኮላስ ፍሉገርግ ያለ ተጫዋች ደግሞ ከኤስ ሚላን ሊለቅ መሆኑ እየተዘገበ ይገኛል። ተጫዋቹ ወደ ዌስትሃም ይመለሳል። ግን ዌስትሃም ዩናይትድም ሊሰነብት ወይም ሊከርም አይደለም የሚመጣው ከክለቡ ጋር በይፋ እንደዚሁ ይለያያል ተብሎ ይጠበቃል። ማንቸስተር ሲቲ ባለፉት 17 ጨዋታ 2 ጊዜ ብቻ ነው የተሸነፈው። የመሸነፍ ታሪኩ 2 ነው። እሱም በኢታድና በቤርናቢዮ በሪያል ማድሪድ የደረሰበት ሽንፈት ነው። ከዛ ውጭ ቡድኑ ሀዲዱ የድል ነው። በተለይም በፕሪሚየር ሊጉ ላይ ያለው ግስጋሴ አሁን ለአርሰናልም ስጋት እንደሆነ ይታወቃል። የፊታችን እሁድ 12:30 ሲል በኢታድ ስቴዲየም ሲቲ ከአርሰናል የሚያደርጉት ጨዋታ ካሁኑ ይጠበቃል። የሚኬል አርቴታን ቡድን ድል በማድረግ ደረጃ ከአሰልጣኞች እንደ ፔፕ ጋርዲዮላ የቀነው የለም። 7 ጊዜ አርቴታን አሸንፎታል። ከሱ በመቀጠል ያሉት ክሎፕ ናቸው፣ 4 ጊዜ ረድተዋል። ከዛ ቀጥሎ የበርንማውዝ አሰልጣኝ አንዲ ኢራኦላ 3 ጊዜ ሚኬል አርቴታን ረድተዋል። ስለዚህ ፔፕ ጋርዲዮላ ብዙ ጊዜ ያሸነፉትን አሰልጣኝ ይፋለማሉ ማለት ነው። እንደ ሻምፒዮንስ ሊጉ አልከበዳቸውም። ፕሪሚየር ሊጉ አሁን በቅርብ ሳምንታት ውስጥ እንዳልኳችሁ ካለፉት 17 ጨዋታ የተሸነፉት 2 እሱንም በአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ ብቻ ነው። ኤርሊንግ ብሮት ሃላንድ አሁን 29 የግብ አስተዋጽኦ እንዳለው ይታወቃል። ቀዳሚ ተጫዋች ነው በፕሪሚየር ሊጉ። በእርግጥ አሁን ብሩኖ እየደረሰበት ነው፣ 25 ደርሷል። የአራት የግብ አስተዋጽኦ ልዩነት ብቻ ነው በመካከላቸው ያለው። ሃላንድ በዚህ ሳምንት አንድ ኳስ አመልጦታል፣ ከአንቶኒዮ ሴሜኔ ያልተሰጠውም። አንቶኒዮ ሴሜኔ ኳሱን ማቀበል በነበረበት ሰዓት አላቀበለውም ለሃላንድና ሃላንድ ያችን ኳስ ባለመቀበሉ ምክንያት ወይም አንቶኒ ሴሜኔ ስላልሰጠው ተበሳይቶ ነበረ። በማህበራዊ ትስስር ገጾም ላይ እንግዲህ ኳሱን ሊሰጠው ይገባ ነበሩ የሚሉ ጽሁፎች ሲጻፉ ኤርሊንግ ብሮት ሃላንድ እስማማለሁ የሚል ምልክትን አሳይቶ ነበረ። በዚህ ምክንያት በነገራችን ላይ አንቶኒ ሴሜኔ የዘረኝነት ጥቃት አስተናግዷል። ለምን ለሃላንድ ኳሱን አላቀበልከውም በሚል ከበድ ያለ የዘረኝነት ጥቃት ነው በማህበራዊ ሚዲያ ላይ ያስተናገደው። ጉዳዩ ተቀባይነት የለውም በሚል በርካቶች እየተቃወሙት ይገኛሉ። ኳስን ማቀበል ቢኖርበት እንኳን ካላቀበለ ይሄ አሰልጣኙ መቅጣት የጨዋታ ስታይሉ ላይ እንዲያሻሽል ራሱ ማድረግ የክለቡ ግዴታ እንጂ የዘረኝነት ጥቃቱ በዚያን ያክል ደረጃ ተገቢ አይደለም በሚል ተቃውሞ እየቀረበ ነው። ለማንኛውም ኤርሊንግ ብሩት ሃላንድ ከብሩኖ በ4 የግብ አስተዋጽኦ በልጦ አንደኛ ደረጃ ላይ ነው። ቼልሲ ቀጣይ ዝውውሮች ላይ አሁንም በስፋት እንደሚንቀሳቀስ ይጠበቃል። ለአብነት ያክል ቼልሲ የሞናኮን በጣም አስደናቂውን ተጫዋች አክሉቹን ሁኔታ እየተከታተለ ይገኛል። በጣም አስደናቂ ተጫዋች ነው። በነገራችን ላይ ይሄ ወጣት በጣም ታለንትድ ከሆኑ የወቅቱ ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። የእንግሊዙ ክለብ እንግዲህ ይህንን የ24 ዓመት ታዳጊ ተጫዋች ወይም ወጣት ተጫዋች ለማምጣት ጥረቶችን እያደረገ ነው። ሞናኮ ግን የወደፊት ተስፋ ነው እያለ ይገኛል። እንደ በርካታ የመረጃ ምንጮች ከሆነ ግን ቼልሲዎች ይህን ተጫዋች በቀጣይ ክረምት ላይ ለማምጣት እቅዳላቸው። እስከ 60 ሚሊዮን ፓውንድ በላይ ግን ወጪ ሊያስደረጋቸው ይችላል ተብሏል። ወጣትም ቢሆን አሁን የአውሮፓን ትኩረት የሳበ በጣም ታለንትድ የሆነ ተጫዋች ነው። ቼልሲ በጣም ከተማረረባቸው የሜዳ ክፍል ግብ ጠባቂ ነው። ቼልሲ የግብ ጠባቂ ነገር አልሆንለት ብሏል። ልክ የባለቤት ጉዳይ አልሆንለት እንዳለው ከአብራሞቪች በኋላ ቡድኑ በጣም የተቸገረና ቅርጽ አልባ ቡድን ሆኗል። በተለይም ክረምት በመጣ ቁጥር የሚያስፈርሟቸው የተጫዋቾች ብዛት ሁሌ አመቱ በተጀመረ ቁጥር አዲስ ክለብ አዲስ አሰልጣኝ ቼልሲ ቤት ነገሮችን እያከበደ እንደሆነ ይታወቃል።
በዛው ልክ ደግሞ አልሆነላቸው ያለ ግብ ጠባቂ ጉዳይ ነው። ሮበርት ሳንቼዝ መውጫው በር ላይ ያስቆመዋል የተባለ ውሳኔ በቼልሲ በኩል ተወስኗል የሚሉ መረጃዎች በስፋት እየወጡ ነው። በቼልሲ በኩል አሁን እንደ ቀጣይ ቁጥር አንድ ግብ ጠባቂ እያዩት የሚገኙት በውሰት ያሰጡትን ሚኬ ፓይንደርስን ሁኔታ በቋሚነት የማሰለፍ እቅድ ነው ያላቸው ተብሏል። በተለይም ግብ ጠባቂው በስትራስቡርግ ከሊያም ሮዛኔር ጋር ሰርቷል። በጣም ድንቅ ጊዜን እያሳለፈ ነው። በፍራንስ ሊጋም በተለይ ፍጹም ቅጣት ምት የማዳን ንጻሬው፣ በጨዋታ ኳስ የማዳን ንጻሬው በጣም ከፍ ያለ ነው እና ቀጣይ ክረምት ላይ ወደ ቡድኑ ይመጣል እና ሮበርት ሳንቼዝ ቀጣይ የቡድኑ ቋሚ ሳይሆን ተጠባባቂ፣ ሜክ ፓይንደርስ ደግሞ የቡድኑ ቋሚ ይሆናል ተብሎ መረጃዎች ወጥተዋል። ይሄ በቼልሲ ሰዎች መካከልም መተማመን አለ የሚል መረጃ ነው በስፋት እየወጣ የሚገኘው። ጀረል ሃትዋ ደግሞ በቀጣይነት የመሃል ተከላካይ አድርጎ የማጫወትም እቅድ አለ ተብሏል። ያው በሲቲ ጨዋታ የደረሰባቸው ነገር ቀላል አይደለም። ብዙ ነገር ሞክረውበታል። በእርግጥ ሊያም ሮዛኔር ተከላካይ ክፍላቸውን ማጠናከር ይፈልጋሉ። ጀረል ሃትዋን የመሃል ተከላካይ የማድረግ እናም በቀጣይነት እንግዲህ ከቱንሲ አድራቢውና ከማማዱ ሳር ጋር የማጣመር እቅድ አላቸው ከአንዳቸው ጋር። እናም በቀጣይነት እንግዲህ ይህንን ነገር የማድረግ እቅዱ ግን ይሳካል አይሳካ የሚለው ምናልባት የሲቲ ጨዋታ የተወሰነ ፍንጭ የሰጠ ይመስላል። ነገሩ አልሰራም። በእርግጥ የገጠሙት ቡድን ሲቲ በራሱ ጠንካራ ነው። ቼልሲ ቤት እንዳልኳቸው በየዓመቱ አዲስ ነገር ነውና ይሄ ሙከራ ነው። ለማንኛውም ሊያም ሮዛኔር በቀጣይ የመከላከል ክፍሉ ላይ ግን የተሻለ ነገር ለማድረግ እንደ ጀረል ሃትዋን ያለ ተጫዋች የመሃል ተከላካይ ማድረጉ የማጫወት እንዲሁ እቅድ አላቸው ተብሏል። የፒኤስጂ አለቃ ሉዊስ ኤንሪኬ የሊቨርፑል ጨዋታ ችግሮች ይገጥሙናል ሲሉ ቡድናቸውን አሳስበዋል። ቅድመ ግምት አግኝተዋል። እውነት ሊሆን ይችላል፣ ነገር ግን እግር ኳስ ወዲያው ሊቀየር ይችላል። እንደ መጀመሪያው ጨዋታ መዘጋጀት ነው ያለብን ሲሉ ተደምጠዋል። አክለውም ቡድኔ እንዲያውቅ የምፈልገው ነገር ቢኖር ከፊታችን ችግሮች አሉ ብለዋል። ስለ ጨዋታ አቀራረብ ያነሱት ሉዊስ ኤንሪኬ እነሱ ግብ ማስቆጠር ያስፈልጋቸዋል፣ ስለዚህ አደጋ ይፈጥራሉና ትልቅ ክፍተት ይፈጠራል። አደጋውን ደግሞ የሚፈጽሙብን ከሆነ ለዚህ ራሳችንን ማዘጋጀት አለብን ብለዋል ሉዊስ ኤንሪኬ። ኳስ መቆጣጠር እንወዳለን፣ ግን በዛ ክፍተትን ማጥቃት እንችላለን ያሉት ኤንሪኬ በሁሉም የማጥቃት መንገዶች በክፍት ጨዋታ፣ በቆመ ኳስ፣ በመልሶ ማጥቃት፣ በማዕዘን ምትም ይሁን በየትኛውም አጋጣሚ ሊቨርፑልን ለመፈተን ነው ወደ ሜዳ የምንገባው። እኛ የአጮት ስታይላችን ኳስ መቆጣጠር ቢሆንም ግን በዚህ ጨዋታ ላይ የተገኘውን አጋጣሚ ሁሉ ለመጠቀም ወደ ሜዳ እንገባለን ሲሉ ተደምጠዋል። አርኔ ስሎት በሜዳው ፒኤስጂን ሲገጥሙ አንደኛ ትልቁ እቅዳቸው በመጀመሪያ 30 ደቂቃ ጨዋታውን 1-0 መምራት መጀመር አለብን። እናም በዚህም እንግዲህ እሳቸው እንግዲህ ቡድኑንና የአውሮፓ ሻምፒዮንስ ሊግ የተቀለበሱ ውጤቶችን ብዙዎችን ካነጻጸሩ በኋላ ነው በመጀመሪያ 30 ደቂቃ ቢያንስ ቡድኑ 1-0 መምራት አለበት የሚል ነው። ስሎት በአውሮፓ ሻምፒዮንስ ሊግ ካምባክ ይኖራል እያሉ ይገኛሉ። ምንም ጥያቄ የለውም። በአውሮፓ ሻምፒዮንስ ሊግ ተአምራዊ ካምባኮችን ሁሉ አይተናል። አሁን ትልቁ ጥያቄ እሳቸው ቡድን እንዲህ አይነት አቅም ያለው ወይ የሚል ብቻ ነው መከራከሪያ ሊነሳ የሚችለው እንጂ በአውሮፓ ሻምፒዮንስ ሊግ ብዙ ተአምራዊ ቅልበሶችን አይተናል። እንደውም የአውሮፓ ሻምፒዮንስ ሊግ ሁላ የሚታወሰው በብዙዎች አእምሮ ውስጥ የሚቀለበሱ ውጤቶች እንደሆነ ይታወቃል። ከዚህ ጋር በተያያዘ እንግዲህ እነ አለን ሺረር፣ ሪዮን ጉማን በማሰለፍ ውጤቱን መቀልበስ ይቻላል ሲሉ እነ ሃሪ ሬድናፕ ምናልባት እንደ ተቀያሪ ማስገባት የተሻለ ሊሆን ይችላል፣ እናም ጨዋታው ተነቦ ቢገባ ይሻላል እያሉ ነው። ሪዮን ጉማን በተመለከተ የተለያየ ሀሳብ ነው ያላቸው። ጨዋታውን በጣሊያኔ ዳኛ የ44 ዓመቱ ማውሪዚዮ ማሪና የዳኙት የምንመለከት ይሆናል። ትልቅ ጨዋታ ነው፣ ምንም ጥያቄ የለውም። ምልከታችሁን ግን ጻፉልን። የማንቸስተር ዩናይትድ የቀድሞ አማካይ ፖል ስኮልስ የዘንድሮ ፕሪሚየር ሊግ ዋንጫ ፉክክር በተመለከተ ጠንከር ያለ ሀሳብ ሰጥቷል። ስኮልስ ለአርሰናል ደጋፊዎች ደስ የማይል ቢሆንም ይላል መድፈኞቹ አሁንም ከሲቲ ጋር ለመፎካከር የሚያስችል የአሸናፊነት ስለንቦና የላቸውም ብሏል። ለእኔ የአርሰናል ነገር ያበቃ ይመስለኛል። የዋንጫው ፉክክር ሙሉ በሙሉ አሁን በሲቲ እጅ ነው ያለው ፖል ስኮልስ አርሰናሎች ሲቲን ከመግጠማቸው በፊት ነገሮችን ማስተካከል ነበረባቸው። ቢያንስ የስነ ልቦና ብልጫ ይዘው ነበረ ጨዋታው ላይ መቅረብ ያለባቸው። አሁን ባለው ሂደት ግን የስነ ልቦና ብልጫ ያለው በማንቸስተር ሲቲ እጅ ነው። ምክንያቱም ሲቲ ሁሉንም ጨዋታ ካሸነፉ ዋንጫውን እንደሚበሉ አውቀዋል። አርሰናል ባለፉት 22 ዓመታት የፕሪሚየር ሊግ ዋንጫና ለማንሳቱና ባለፉት 3 ዓመታት ተከታታይ ሁለተኛ መውጣቱ የስነ ልቦና የበላይነት እንዲወሰድበት ያደርጋልና አርሰናል ምርጡ ቡድን እንኳን ቢሆን በስነ ልቦና ጋርዲዮላና ሲቲ የተሻሉ ናቸው። ለአርሰናል ደጋፊዎች በጣም ማዝነው ነገር እና ባይወዱትም የአርሰናል ነገር ግን አሁን ከፉክክር የወጡበት ይመስለኛል
ሲቲ ነገሮችን በእጁ እያስገባ ነው ብሏል። ይሄ የፖል ስኮልስ የግል ምልከታ ብቻ ነው። ከዚህ ጋር በተያያዘ የአርሰናል አማካኝ ዴክላን ራይስ ከዚሁ ጋር በጣም ቀረብ ያለ ሀሳብ ሲያጋራ እኛ በፍጹም ከፉክክር አልወጣንም፣ ጨዋታን መሸነፍ ከዓላማችን እንደወጣን ተደርጎ የሚነገረው ነገር ተቀባይነት የለውም። እኛ ዓላማችን አሁንም ዋንጫውን ማሸነፍ ነው። አንድ ጨዋታ መሸነፍ ከዓላማችን አያስቀረንም ግን እያለ ነው። በርካቶች ከሲቲ ጋር አርሰናል ባለፉት 3 ዓመታትም የተፎካከረበትን መንገድ እንደማይወዱለት ይታወቃል። የአርሰናልን ሲቲን ለማሸነፍ ወደ ሜዳ አይገባም የሚለውም ትችት ጨምሮ ማለት ነው። እሁድ ለዋንጫ የሚደረገው ፉክክር ይበልጥ የሚያጠናክር ወሳኝ ጨዋታ በኢትሃድ ይደረጋል። አርሰናል በፕሪሚየር ሊጉ ባለፉት 2 ዓመታት ኢትሃድ ድረስ ሄዶ አልተሸነፈም፣ አላሸነፉም። ሁለቱም ጨዋታ ባቻ ውጤት ነበር የተጠናቀቀው። እሁድ ኢትሃድ ላይ ወሳኝ መርሃ ግብር እንግዲህ ይካሄዳል። በቅርብ ርቀት እየተከተለ የሚገኘው ሲቲ እጁ ላይ ቀሪ ጨዋታ አለ። ያንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱ መጥበብ ይችላል። ግን ሲቲ ከዛ ጨዋታ በፊት አርሰናልን ራሱን አግኝቶታልና እንዴት ይሆናል የሚለው ትልቁ ጉዳይ ነው። በሚኬል አርቴታ በኩል ምናልባትም ባለፉት 2 የኢትሃድ ጨዋታዎች ላይ ያቻ ውጤት አሁንም ሊያዋጣቸው ይችላል። በነገራችን ላይ ምክንያቱም የነጥብ ብልጫው ስላለ አሁንም ሊያዋጣቸው ይችላል። ከዛ በኋላ ግን የግብ ልዩነት ደግሞ ሌላ ጣጣ ሊሆን ይችላል። አርሰናል ግን በኢትሃድ ስቴዲየም ከመሸነፍ ወጣም ወረደም ብዙዎች የሚተቹለትን አቻ ውጤት ቢያገኝ ሞር የተሻለ ሊሆን ይችላል። ከዛ በኋላ አርሰናል በቀጣዮቹ ጨዋታዎች ላይ በርከት ያሉ ግቦችን እያስቆጠሩ የግብ ልዩነቱን ማስፋት እንደሌላ አማራጭ ሊሆን ይችላል። ወጣም ወረደም ሚኬል አርቴታ ያ የለመዱትን አቻ የመውጣት ሂደት ለማስቀጠል ወይንስ ሲቲን አሸንፎ ዋንጫውን ለዋስትና ለማምጣት የሚደረግ ፍልሚያ ይሆናል የሚለው ግን የእሳቸው ፍልስፍና እሁድ ኢትሃድ ላይ ምላሽ የሚሰጥ ይሆናል። ባለፉት 2 ጨዋታ ግን ኢትሃድ ላይ አርሰናል አቻ ወጥቷል እንጂ አልተሸነፈም። አርሰናል በሜዳው በበርንማውዝ መሸነፉን ተከትሎ በርካቶች እንግዲህ በተለይ የክለቡ የልብ ደጋፊዎች ትችቶችን እያቀረቡ እምባ አለኝ የሚሉ እነ ፓትሪስ ቬራ መጥተው ነበረ ጨዋታው ሲጠናቀቅ። ከዚህ ጋር በተያያዘ ኤሪክ ኪያማ የተባለ ኡጋንዳዊ በክለቡ በተጫዋቾች እና በአሰልጣኞቹ ላይ የጻፈው ደብዳቤ ዛሬ በዓለም ላይ መነጋገሪያ ሆኗል። የሙያ ግዴታችሁን አልተወጣችሁም፣ ተጫዋቾች ምንም አይነት የማሸነፍ ፍላጎት ጥረት ሳያሳዩ መጫወታቸው በጣም አሳፋሪና ያስከፋን ነገር ነው። ይሄም እግር ኳስ ተጫዋቾቹ ፕሮፌሽናልነታቸውን አልጠበቁም ብሏል። አርቴታን ክስ በተመለከተ አሰልጣኙ ጨዋታው መምራት ባለመቻሉና ለተፈጠረው ለውጥ ፈጣን ምላሽ አለመስጠት በሚል ክስ አቅርቦበታል። የስነ ልቦናና የገንዘብ ኪሳራ ደጋፊዎች ጊዜያቸውንና ስሜታቸውን ለክለቡ ቢሰጡም ክለቡ ግን ግዴለሽነት በማሳየት ክስ የሚያስመሰረት ጭንቀት ፈጥሮብናል እያሉ ነው። እኚህ ሰው የብራንድ ማጭበርበር ነው። በዛ ላይ ደግሞ የአርሰናል መርህ በሜዳ ላይ ከታየው ሽንፈት ጋር የማይጣጣም በመሆኑ ደጋፊዎችን እንግዲህ ላልሆነ ተነሳሽነት ይዳርጉና ግን ሜዳ ላይ ያን ነገር አያሳዩትም ይላል ኤሪክ። አክሎም ክለቡ አፋጣኝ ማብራሪያና የታረመ አፈጻጸም ካላሳየ የካሳ ክፍያ ለደጋፊዎቹ አርሰናል መፈጸም አለበት እያለ ይገኛልና ይሄ ክስ አሁን ዓለም ላይ መነጋገሪያ ሆኗል። ይሄን ደብዳቤ እንግዲህ ጽፏል። አርሰናል መከሰስ አለበት። ይሄ ደጋፊ ነው፣ በነገራችን ላይ ኡጋንዳዊ ደጋፊ ነው፣ መከሰስ አለበት። ጊዜያችንን፣ ገንዘባችንን፣ ስነልቦና ኪሳራ እያደረሰብን ነውና ክለባችን እነኚህ ሚኬል አርቴታን ጨምሮ ተጫዋቾቹ ኃላፊነት አልወሰዱም፣ ይከሰሱልን እያለ ነው። ጉዳዩ በጣም አነጋጋሪ ስለሆነ ያቀረብ ነው። በአርሰናል በኩል የቀጣዩ አርሰናል ጨዋታ በፊት የአውሮፓ ሻምፒዮንስ ምሽቱን ሮብ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታውን ሮብ ምሽት 4 ሰዓት ሲል በሻምፒዮንስ ሊግ ወደ ግማሽ ፍጻሜ ለማለፍ በሩብ ፍጻሜ ከስፖርቲንግ ሊዝበን ጋር ጨዋታውን ያደርጋሉ። ሊዝበን ላይ እንግዲህ ጨዋታው በአርሰናል 1-0 ድል አድራጊነት ተጠናቋል። ያው የግብ ልዩነት እንጂ ከሜዳ ውጭ የተቆጠረ ግብ የሚባል ነገር የለም። ስለዚህ አርሰናል ተወደደም ተጠላም ይህንን ጨዋታ ወይ 0-0 መጨረስ አለበት አሊያም ደግሞ ጨዋታውን በግብ ልዩነት የሚጠናቀቅ ከሆነ 1-0 የመራ ስለሆነ አርሰናል ከአንድ ግብ በላይ ልዩነት ማሸነፍ አለበት። ወይ ደግሞ 1-1 የሚጠናቀቅ ጨዋታ ወደ ጨማሪና ወደ መለያ ምት ስለሚያመራበት አርሰናል በጣም መጠንቀቅም ያለበት ምሽት ነው። ምንም እንኳን ስፖርቲንግ ሊዝበንን 1-0 እየመራ ቢሆንም ማለት ነው። ወቅታዊ ጫናዎች አሉ አርሰናል ላይ። ምናልባት እንደ አንድ ነገር እየተነሳ የሚገኘው የቴሪ ዳንኤል ኦነሪ ሀሳብ ነው። አሁን አርሰናል ሁሉን ነገር ትቶ ፕሪሚየር ሊጉ ላይ ያተኩር የሚል ነበረ። አሁን ፕሪሚየር ሊጉ ላይ ብቻ ማተኮር ይሻላል ወይንስ ሁለቱንም መሞከር ይሻላል? የአርሰናል ደጋፊዎች ምልከታችሁን አጋሩን። ልክ ጃንዋሪ 4 2026 ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያዩ።
ሩበን አሞሪም ተሰናበቱ። በእርግጥ ቃለ መጠይቁ ላይ ያለት የተናገሩት ንግግር ለስንብታቸው ፍጥነት እንደ ምክንያት ይነገራል። ከዛ በኋላ ከ4 ወራት በኋላ ወደ ቤተሰቦቻችን ማንቸስተር ዩናይትድ በሊድስ ኦልድ ትራፎርድ ላይ ከ45 ዓመት በኋላ ተሸነፈ። ሊድስ ዩናይትድ የማንቸስተር ዩናይትድ አሰልጣኞች ቀውስ ምንጭ ሆኗል ማለት ይቻላል። የሩበን አሞሪም ስንብት የማይክል ካሪክ እንዲህ አይነት መጥፎ ታሪክ ኒካስል ዩናይትድ ማንቸስተር ዩናይትድ ኒካስል ዩናይትድ ሽንፈት ገጠመው። በአስቶን ቪላን አሸነፈ። ከበርንማውዝ ጋር አቻ ወጣ። ከሊድስ ጋር ተሸነፈ። በአጠቃላይ ባለፉት 4 ጨዋታ 2 ሽንፈት አንድ ድል ነው ያለው። ማግኘት ከሚገባው 12 ነጥብ ዩናይትድ ያሳካው 4 ነጥብ ብቻ ነው። አሁን ትልቁ ጥያቄ ዩናይትድ 3ኛ አይደለም እስከ 5ኛ ሆኖ መጨረስ የሚችልበት እድሎች አሉ ወይ ከፊቱ የሚለው ግን ትልቁ ጉዳይ ነው። ምክንያቱም 5ኛ መውጣት የአውሮፓን ሻምፒዮንስ ሊግ ትኬት ስለሚያስቆርጥ። ከዚህ ጋር በተያያዘ የዩናይትድ 6 ቀሪ ጨዋታዎችን ካየን ቀጣይ ሳምንት ከቼልሲ ጋር ከሜዳ ውጭ ይጫወታል። ሁለቱም ለሻምፒዮንስ ሊግ ደረጃ እየተፋለሙ ነው። ቀጥሎ ኤፕሪል 27 ብሬንትፎርድን በኦልትራፎርድ የአውሮፓ ውድድር ለመሳተፍ ብሬንትፎርድም ጥረት ላይ ነው። ሜይ 2 ከሊቨርፑል የሻምፒዮንስ ሊግ ፉክክር ካለበት ክለብ ጋር፣ ሜይ 9 ሰንደርላንድ። ይህ ጨዋታ እጅግ አስፈሪ ድባብ ባለበት ሜዳ ስቴዲየም ኦፍ ላይት ላይ ነው የሚደረገው። ሜይ 17 ኖቲንግሃም ፎረስትን ይገጥማሉ። ላለመውረድ ነው ኖቲንግሃም የሚጫወተው። ሜይ 24 ብራይተንን ይገጥማሉ። ያውም አሜክስ ላይ ነው። ብራይተን አይደለም አሜክስ ላይ ኦልትራፎርድ ላይ ለዩናይትድ ጭንቅ የሆነ ክለብ ነው። እነኚህ ጨዋታዎች ናቸው የሚጠብቁት ዩናይትድን እና ምናልባት እነኚህ 6 ጨዋታዎች ከክለቦቹ ይዘት ከጨዋታዎቹ የሚመጡበት ሰዓት ክለቦቹ ከሚጫወቱበት ዓላማ አንጻር ክብደቱ ከፍ ያለ ነው። ምክንያቱም ጨዋታዎቹ ምናልባት የሰንደርላንድ ጨዋታ ነው እና የብራይተን ጨዋታ ነው ያለ ምክንያት ክለቦቹ ይጫወታሉ ብለን ልናስብ እንችለው። ቀሪዎቹ ተጋጣሚ ግን 4ቱ በምክንያት ዓላማ አላቸው ያንን ጨዋታ ማሸነፍ ግድ የሚላቸው። ዩናይትድ እስከ 5 መጨረስ የሚያስችል ጨዋታ ናቸው ወይ እጁ ላይ ያሉት? ጻፉልን። ዩናይትድ የሌሳንድሮ ማርቲኔዝን ቀይ ካርድ ይግባኝ ይጠይቃል ተብሎ እየተነገረ ይገኛል። በእርግጥ ዩናይትድ ኦፊሻል አላደረገውም። ከዚህ ጋር በተያያዘ ኒማንያ ቪዲች ከሊድስ ጋር በነበረው ጨዋታ ሌሳንድሮ ማርቲኔዝ የተመለከተው ቀይ ካርድ ይህ እኛ እግር ኳስ በምንጮት ዘመን ትግል ይባላል። የአሁኑ እግር ኳስ ግን ጠባብ አማራጮች ነው ያሉት። ትንሽ ነገር ሁሉ ነገሮችን ወዳልሆነ ህግ ይወስዷል። ካልቨርት ሉዊን የተጫዋቹን ፊት በመያዙ እሱ ለምን ካርድ እንዳልተሰጠው አልገባኝም። ዳኛው ግን ውሳኔው በጣም ቅር ተሰኝቻለሁ ብሏል። የቀድሞ የዩናይትድ ሌጀንድ ሮይ ኪን የዚህ ዘመን ተጫዋች እኔ በሆን ኖሮ ሜዳ ላይ የማልኖርበት ጊዜ ይበልጥ ነበር። ሁሌ በየጨዋታው ቀይ ካርድ አይነበረ። እግር ኳስ አሁን በጣም ወዳልሆነ ነገር ውስጥ ገብቷል። እያንዳንዱ ቀይ ካርድ ከሆነ እንኳንም በዚህ ዘመን ተጫዋች አልሆንኩ ብሏል ሮይ ኪን። ያው በጣም አግሬሲቭ ተጫዋች እንደነበር ይታወቃል። ማይክል ካሪክ በአንዳንድ የዳኝነት ውሳኔ መበሳጨቱ ግልጽ ነው የሚለው ሮይ ኪን ግን እንዲህ አይነት አጋጣሚዎችንም ችሎ ማለፍ አንዳንድ ጊዜ ያስፈልጋል ብሏል። ጨዋታውን በዛ መልኩ ደካማ ሁኔታዎች ጀምሮ እንኳን ዩናይትድ ወደ ጨዋታው ለመመለስ አልቻለም። ካሪክ አሁንም ቢሆን ብዙ ነገር እየተማረ ነው። ስራውን ከጀመረ ጥቂት ወራት ብቻ ስለሆነም እንዲህ አይነት ውጣ ውረዶች መኖራቸው በእግር ኳስ አይቀርም። እስከዛሬ አድናቆት ብቻ ነበር የሚዘንብለት። የዚህ ሳምንት ጨዋታ ግን ትልቅ የኳሊቲ ጉዞ ላይ ጥያቄ ያስነሳል ብሏል። ዩናይትድ ሻምፒዮንስ ሊግ ለመግባት ችግር ይገጥሟል ብዬ አላስብም ግን ብሏል ሮይ ኪን። ነገር ግን የውድድር ዘመኑ በመጥፎ ውጤት ማጠናቀቅ አይፈልጉም። ይልቁንም በከፍተኛ መነሳሳት መጨረስና የነበራቸውን ጥሩ ጉዞ ማስቀጠል ይፈልጋሉ። ከሊድስ ጋር በነበራቸው አቋም ግን ይህ ሽንፈት ለቡድኑ ትልቅ መሰናክል ይሆናል በአውሮፓ ጉዞ ላይ። ማይክል ካሪክ አሰልጣኝ መሆን አይችልም ያልኩበት ዋና ምክንያት እንዲህ አይነት አጣብቂኞች ሲገቡ ክለቡን አያወጣውም፣ አያድነውም። እንዲህ አይነት ፈተናዎችንም መጋፈጥ አለበት ብሏል። ምንም እንኳን ቀይ ካርዱን ተቀባይነት የለውም ቢልም። ጄሚ ካራገር የቀድሞ የሊቨርፑል ተጫዋች በምድር ላይ ያለ የትኛውም ተጫዋች ደጋፊ ወይም አሰልጣኝ የሌሳንድሮ ቀይ ካርድን ተገቢነት አለው ብሎ እንደማይከራከረኝ እርግጠኛ ነኝ። ምንም አይነት ተገቢነት የለውም ብሏል ጄሚ ካራገር። የኬን ቀይ ካልሆነ ይላል ይሄ ምስላችን ላይ የምትመለከቱት ኬን የኤቨርተኑ ተጫዋች የወልቭሱን ተጫዋች ጸጉር እየጎተተ ነው። ቀይ ካርድ አላየም። ኦልሞስት ተቀራራቢ ነው። ሌላ አንድ ምስል ያመጣው ጄሚ ካራገር የአርሰናሏ ተጫዋች ማኬቤ የቼልሲዋን ተጫዋች ጸጉር ጎተተች። ቀይ ካርድ አላየችም። እንደውም ቢጫ ካርድ ነው ያየችው። እንደውም በሁለት እግሩ አየር ላይ ሆና ነው ጸጉሯን ላይ ጎተተቻት። ቀይ ካርድ አላየችም። ይልቁንስ የቼልሲዋ አሰልጣኝ ናት ቢጫ ካርድ ያየችው። እንዴት ዳኛዋን ስትቃውማት ቀይ ካርድ ለማኬቤ ይገባል ጸጉር እየጎተታለች ብትልም ዳኛዋ ግን ውሳኔን ተቃውመሻል በሚል ለቼልሲዋ አሰልጣኝ ነበረ ቢጫ ካርድ ማስጠንቀቂያ የሰጠቻት። ማኬቤ በጨዋታው ላይ ቢጫ ካርድ ብቻ ነበር ያየችው። አሁን የጄሚ ካራገር ሐሳብ የነኚህ ሁለት የኬን ቀይ ካልሆነ የማኬቤ ቀይ ካልሆነ
የሌሳንድሮ ማርቲኔዝ ቀይ ካርድ ተገቢነቱ አይታየኝም ብሏል። በእርግጥ የዩናይትዱ አለቃ ማይከል ካሪክም ይሄ ለቀይ ካርድ በቂ አይደለም ማለታቸው ይታወቃል። ብሩኖ ፈርናንዴዝ ወደ ፕሪሚየር ሊጉ ከተቀላቀለ ጊዜ ጀምሮ የሱን ያክል አሲስት በፕሪሚየር ሊጉ ያደረገ የለም። የሚስተካከለው ሳላህ አለ እንጂ የለም። ከዛ ውጪ በአውሮፓ ውስጥ 10 ሲደመር አሲስቶችን ያደረጉት 2 ናቸው፣ ብሩኖ ፈርናንዴዝ እና ኦሊሴ ናቸው። ብሩኖ ፈርናንዴዝ አሁን ለታሪካዊው የፕሪሚየር ሊግ ሪከርድ ለመጋራት 3 አሲስት ለመስበር 4 አሲስት ይቀርዋል። ደብሮይና እና ቴሪ ዳንኤል 20 ስላላቸው ማለት ነው። ከዚህ ጋር በተያያዘ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በቀጣይ ጨዋታዎች ላይ ይህንን ያደርጋሉ የሚለው በትልቁ ይጠበቃል። እንዳልኳችሁ ማንቸስተር ዩናይትድ ቀጣይ የሚገጥመው ቼልሲ፣ ብሬንትፎርድ፣ ሊቨርፑል፣ ሰንደርላንድ፣ ኖቲንግሃም፣ ብራይተን ነው። እነኚህ ጨዋታዎች ላይ ብሩኖ 3 ሪከርዱ ለመጋራት 4 ሪከርዱ ለመስበር አሲስት ያስፈልጉታል። ብሩኖ ፈርናንዴዝ በመጀመሪያ አጋማሽ ሙሉ በሙሉ በሚባል ደረጃ የጨዋታ ትኩረት አምልጦን ነበር ወይም ከኛ ቁጥጥር ውጭ ነበር። በቀላሉ ከተጋጣሚያችን ጋር እኩል ጠንካራ ቡድን መሆን አልቻልንም በመጀመሪያ አጋማሽ ብሏል። በጣም ደካማ ጨዋታ ተጫውተናል፣ ለተጋጣሚዎቻችንም በርካታ ክፍተት ሰጥተን ነበር ብሏል ብሩኖ ፈርናንዴዝ። ዩናይትድ ከ24 ቀን ረፍት፣ ሊድስ ዩናይትድ ደግሞ ከ8 ቀን ረፍት በኋላ እንደተገናኙ ይታወቃል። ከ24 ቀናት ካለፈ ጨዋታ ከ24 ቀናት ያለ ጨዋታ አሳልፈናል የሚለው ብሩኖ ፈርናንዴዝ ለጨዋታውን በቂ ዝግጅት አድርገን ነበረ ግን ያንን ማድረግ ሜዳ ላይ አልቻልንም ብሏል። እናም ረጅም ጊዜ ረፍት ላይ መሆናቸውም እንደ ትልቅ አድቫንቴጅ እንዳልወሰዱትና ያም ቡድኑን ከሪትም እንዲወጣ እንዳደረገው ተናግሯል። በእርግጥ በርካቶች ዩናይትድ ረጅም ጊዜ ሳይጫወት መቆየቱ ከሪትም ያወጣዋል የሚሉ ስጋቶች ነበራቸው። የቡድኑን ተነሳሽነት ይቀንሳል፣ ተጫዋቾቹ በጣም ረጅም ጊዜ ከጨዋታ መራቃቸው የውጤት ቀውስ እንጂ ካመጣ እንደ አድቫንቴጅ በትልቁ ሊወሰድ አይችልም እያሉ ነበር። በእርግጥ እነ ብሪያን ቤሞ ሼሽኮን ጨምሮ ከረፍቱ በየሳምንቱ 2 መጫወቱ ይሻላል ማለታቸው ይታወቃል። ጋሪ ኔቭል ማንቸስተር ዩናይትድ የውድድር ዘመኑ በጣም በጥሩ ሁኔታ አጠናቆ ሻምፒዮንስ ሊግ ተሳትፎን እንደሚያረጋግጥ አምናለሁ ሲል፣ ነገር ግን በዚህ ሳምንት ያየነው ጨዋታ ግን የዩናይትድን ደረጃ የሚመጥን አይደለም ብሏል። ምክንያቱም ከዋናው ስብስብ 2፣ 3 ወይም 4 ተጫዋቾች ሲቀነሱ ቡድኑ ወዲያውኑ ይረበሻል፣ ይጨነቃል። በዚህም ተመልክተናል ብለዋል። ኮቢ ሜኖ ነው በእርግጥ በጨዋታው ላይ ከዋናው ቡድን ውስጥ ያልነበረው። ጋሪ ኔቭል ስለ ኡጋርቴና ካዜሜሮም ጥምረት ተጠይቆ ነበረ። ሜኑ ወይም ማጉዌር ባለመሰለፋቸው ወይም ደግሞ ቤሞ ባለመኖሩ ሊሆን ይችላል። ብቻ ቡድኑ ሜዳ ላይ ተናቦ የመጫወት ችግር አይቼበታለሁ። ካሪክ የኡጋርቴና ካዜሜሮን ጥምረት ለመጠቀም የተገደደው በእጁ ላይ ካሉ ጥቂት አማራጮች በመነሳት ነው። ሆኖም ይህ ጥምረት መቼውም ቢሆን ስኬታማ ይሆናል ብዬ አላስብም። ካዝሜሮ ወርልድ ክላስ ተጫዋች መሆኑ አያጠራጥርም፣ ግን ቡድኑን በማገዝ ረጃ አንደኛ ዕድሜው፣ ሁለተኛ አጣማሪው ኡጋርቴ ምርጥ አይደለምና ዩናይትድ ጥቂት ተጫዋቾቹን ከቡድኑ ሲቀንስ በጣም የሚቸገር ቡድን ብሎታል። ከዚህ ጋር በተያዘ ግን ኡጋርቴን እናንሳው። ኡጋርቴው በዓመቱ መጨረሻ ዩናይትድ ይለቃል ተብሎ ይታሰባል። በኮቢ ሜኖ ለመኖር ምክንያት የነበረ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያዘ ሀሳቡን ሲያጋራ ጋሪ ኔቭልም ጥምረቱ አይሆንም ማለቱ ይታወቃል። በነገራችን ላይ ኡጋርቴ በቋሚነት በገባባቸው 10 ጨዋታ ውስጥ 1 ድል ብቻ በዩናይትድ ተመዝግቧል። እናም በሜዳ ውስጥ ዩናይትድ ኡጋርቴ ሲኖር እድለኛ አይደለም። በነገራችን ይሄ በጣም አስገራሚው ግጥምጥሞች ነው። እንዳልኳችሁ ነው። እሱ ቋሚ ሆኖ 10 ጨዋታ ዩናይትድ 1 ድል ብቻ ነው ያለው። ሌላው ከጨዋታ ተጽዕኖ እየራቀ የመጣው አማድ ዲያሎ ነው። አማድ ዲያሎ 27 ጨዋታ 2 ጎል 2 አሲስት ነው ያለው። አማድም ከአፍሪካ ዋንጫ በኋላ በጣም ተቀዛቅዟል። በዩናይትድ በኩል አንዳንድ እንደዚህ አይነት የተጫዋቾችም አቋም መውረድ በግልጽ እየታየበት ይገኛል። ዩናይትድ እና ቀይ ካርድ ማንቸስተር ዩናይትድ የመጨረሻ 2 ጨዋታ ቀይ ካርድ አይቷል። ሃሪ ማጓየር ከበርንማውስ፣ ሌሳንድሮ ማርቲኔስ ከሊድስ። በሁለቱም ጨዋታ 2 ወሳኝ ተጫዋቾች ግልጋሎት አላገኘም። 2024-25 የውድድር ዘመን ጀምሮ በፕሪሚየር ሊጉ ባለፉት 2 ዓመታት ገደማ ቼልሲ 9 ካርድ፣ ዩናይትድ 6ኛ ካርዱ ላይ ደርሷል። ይህም ለቡድኑ እንደ አንድ ቀውስ የሚነገር ጉዳይ ሊሆን ይችላል። ለማንኛውም ማንቸስተር ዩናይትድ በቀጣይ አሰልጣኝ ሹመት ሂደት ላይ ካሪክን ማቆየት ወይንስ አዲስ አሰልጣኝ ማምጣት የሚለው ነገር በትልቁ አሁንም አወያዩ ጉዳይ ነው። ግን ዩናይትድ ይፋ ያደርጉት እንጂ ቦርዱ አንዳንድ ስራዎችን እየሰራ እየገመገመም ይገኛል። አንድ የዜና ምንጭ ከወደ ጀርመን የዩናይትድ ሰዎች ጀርመንም አሉ አንድ አሰልጣኝም ከጀርመን እያዩ ነው ብሏል፣ ስሙ ያልተጠቀሰ። በእርግጡ የዩናይትድ ሰዎች በጀርመንም በስፔንም በበርካታ የአውሮፓ ክለቦች ሀገራት እየተዘዋወሩ ተጫዋችም እየመለመሉ እንደሆነ ይታወቃል። ለማንኛውም የማይከል ካሪክ ሹመት የሚጸድቀው ከብዙ አማራጮችም በኋላ ሊሆን ይችላል ተብሎ ይታሰባል። እዚህ ጋር እናብቃ።